ምን አይነት ስነ ምግባር ነው ግን እያራመዳችሁ ያላችሁት? ማለት የመጣሁት ብቻዬን አይደለም ከወንድሜ ጋር ነው። ግን ለምንድን ነው ፍፄ እንዳይገባው የሚለው? ማነው? ኤፍሬም። ምን ልክ እኮ ነው ታዲያ። ምን ይሰራል? ምን አይነት ስነ ምግባር ነው? ምን ይሰራል እዚህ ቤት? ምን ማለት ነው? መብቱ እኮ ነው። የእህቱ ቤት ነው አይደል? መብቱ ነው። ኦኬ፣ የአንቺ ቤት መሆኑን ነው ትዝ ያለሽ? ምንም ቢሆን ኖሬበታለሁ። ስለዚህ እንደፈለገ መግባት ይችላል። ለምንድን ነው በር ላይ የሚቆምበት ምክንያት ምንድን ነው? ቆንጆ መግባት ነው እንዳታስገባው። እሺ፣ ለምንድን ነው ስነ ስርዓት ማይኖር? አንተ ምንም ስነ ስርዓት አይደለም። ልክ ስለሆነ የማያከብረኝን ሰው ቤቴ ማን ስለሆነ ነው ማስገባው? አንተ ሰዎችን ስታከብር ነው እሺ ልትከበር የምትችለው። እናቴ እኔ ሰውን አከብራለሁ። ለማንኛውም ቃል አወጣ ነው የመጣሁት። ከዚህ በላይ ግን ልክህን አትለፍ። እሺ ስርዓትን ያዝ፣ የምር ስርዓትን ያዝ። ሲቀጥል ደግሞ ትናንትም ያደረግከው ነገር ደስ አይልም። በጣም ነው ያዘንኩብህ። ተረጋጊና እረፍ። በቃ እኔ ሲጀመር እረፍ። በሰላም ነገሮችን ለመፍታት ነበር የመጣሁት። ግን አንተ ለምን ተረጋግተሽ? ጓደኞችህ እንኳን ያንተን ሙድ ነው እያራመዱ ያሉት። የኔን ሙድ ምን ልክ ነው ኤፍሬም እያደረገ ያለው? አይ አልገባኝም። ማንም እንዳይገባ እያልካቸው ነው? ወንድሜ ስለሆነ ነው ማንም እንዳይገባ። በጣም ያሳዝናል። ጨረቃ ፋሚሊን በዚህ ልክ በዚህ መልኩ ማየት በጣም ነው የሚያሳዝነው። እኔ ውስጤ በጣም ነው የተሰበረው። በጣም ነው ያዘንኩት። ሀይሚዬ ብትቀጥሉ እንደናንተ ደስ የሚል እንደናንተ ሁለት ልጆች እንዳመጣጣችሁ ናችሁ ብትቀጥሉ በጣም የተሻለ በጣም ያማረ የደመቀ ነበረ። ግን አልሆነም። እንግዲህ ያው አላህ ያለውን የሚሆነው ማለት ነው። ከቻለም ደግሞ እንግዲህ ወደ አብራችሁ ልትሆኑ ትችላላችሁ። ላኪን ግን ለዚህ ሁሉ እንግዲህ የጋረዷችሁ አብሰለትና ያቺ ሙጭት ማለት ነው። እኔ ሙጭት ያልኳት ማለት ነው። እና እዩ ናት ለዚህ ነገር የጋረዱት ማለት ነው። ለዚህ ሁሉ ተጠያቂዎች እንግዲህ እነዚህ ሁለቱ ናቸው። የሰው ሕይወት እንዲበጠበጥ የሰው ሕይወት እንደዚህ ግን ብሩኬ የድሮ ብሩኬ አይደለም። ልክ የሰው ልጅ ሲያገኝ ቀየራል። የሰው ልጅ ሲያገኝ ይለወጣል። በጣም ያሳዝናል። እና እንደናንተ ምርጥ ወደንስ እንደናንተ ደግሞ ቆንጆ ቆንጆ ወደንሶች የምር ብታጡ በገንዘባችሁ ገድፈው በሀሳብ ገድፈው አይዟችሁ ብለው የቤት ኪራይ ቢጎልባችሁ ከፍለው ጊፍት ላይ ብላይ ብትገቡ አውርደው አይዞክ ብለው እንድትበረቱ ብለው ለእናትህ ሀብል ገዝተው መንገራችሁ። እውነቱን ስደት ላይ ያለን ሰዎች እስመሳችን ተበብር አናውቅም። ችግሩህ ሚዲያ ላይ ትወርቀታለህ እንጂ ማለት ነው። ሚዲያ ላይ ወርቀህ ራሱ በግዴታ አስጠጉ ብትላቸው አንድ ብርጭቆ ውሃ የሚሰጥ የለም። መንገረክ እውነቱን ማለት ነው። ለእናንተ ግን ብዙ መስዋዕትነት የከፈሉ ሰዎች አሉና ብሩኬ በዚህ ልክ ማድረግ ተገቢ ነው ብዬ አላስብም። እንደገና ደግሞ ትናንትና የተነጋገርከው ንግግር በጣም የሚያስጠላው ብሩኬ ማለት ነው። ምክንያቱም በጣም ለዛ ያለህ በጣም ጎበዝ ልጅ ነበርክ። ግን አሁን እኔ ምን እንደሆነ አላውቅም።